ከ15 ዓመት በታች የእግር ኳስ ውድድር ደቡብ ምዕራብ ኢትዮጵያ ሶማሌ ክልልን በረታበት ጨዋታ ለቡድኑ ማሸነፍ ቁልፍ ሚና ሲወጡ ከነበሩት ተጫዋቾች መካከል ከዳውሮ ዞን የተገኘው አዳጊው ሀብታሙ ተፈራ አንዱ ነው። በትልቅ ደረጃ መጫወትና የኢትዮጵያ ብሔራዊ ቡድንን መወከልን የሚያለመው ሀብታሙ አዳማ ላይ እየተካሄደ በሚገኘው የአዳጊዎች ምዘና ውድድር ጥሩ እንቅስቃሴ በማድረግ ላይ ይገኛል። ለእግር ኳስ ያለኝ ፍቅር ልዩ ነው የሚለው አዳጊው ህልሜን ለማሳካት ጠንክሬ እሰራለሁ ብሎናል። እግር ኳስ ለኔ እውነት ከምግብ ከውሃ ቀጥሎ ለኔ ላይፍ ነው። እግር ኳስ እንግዲህ በእግር ኳስ እንደ ማድረግ ተስፋ አለ። ባለሙሉ ተስፋ ነው። አካዳሚ ተመርጫለሁ እና ወደፊት ለሀገሬ እንደማስጠራ ተስፋ አደርጋለሁ። ፕሮጀክት የታቀፍነው አንድ ላይ እዛ መልመላ ነበር። ከዛ ከመልመላ መርጠውን አሁን ለክልል አጫውተውና የመጀመሪያችን ጨዋታ በጣም አሪፍ ነበር። እንዳሰብነው የሆነው ውድድሩ ጠንካራና ተፎካካሪ ብሔራዊ ቡድንን ለመገንባት ለተያዘው ውጥን በአገር አቀፍ ደረጃ አቅም ያላቸውን ልጆች ከወዲሁ እያስመለከተ ይገኛል። እርስ በርስ እንዲተዋወቁ ብቃታቸውንም እንዲያሳዩ እንደረዳቸው አዳጊዎቹ ተጫዋቾች ይናገራሉ። በእግር ኳሱ ነው የመጣሁት ከደቡብ ምዕራብ። የሚደረገው ነገር በጣም አሪፍ ነው። ድሮ በግል ነበር ለኢትዮጵያ ብሔራዊ ቡድን ለምንም ሲመለመል፣ አሁን ከስር ዝቅ ብለው እየሰሩ ስለሆነ ዶክተር አብይንም ልናመሰግነው እንፈልጋለን። ስለዚህም የተሻለ ነገር አድርጌ ለኢትዮጵያ ብሔራዊ ቡድን ለመመልመል ፈልጋለሁ። ውጪ ከዚህ ወጥቼ ከሀገር ውስጥ ወጥቼ ወደ ውጪ መጠበቅ ነው ፈልገው። ብሔራዊ ሊግ መግባት ነው ፈልገው። ከፍተኛ አሜሪካ ሄጄ መጠበቅ ልክ እንደ አሁን ከተሳካልኝ ክለቦች በታዳጊ በምን እጄ መጠበቅ ነው ፈልገው። ትልቅ የእግር ኳስ አቅም ካላቸው ክልሎች መካከል አንዱ የሆነው የደቡብ ምዕራብ ኢትዮጵያ ክልል 2 ተከታታይ ጨዋታዎችን አሸንፎ ምድቡን እየመራ ይገኛል። ሰፊ ምልመላ ሲያደርጉና ልጆችን ሲመለከቱ እንደቆዩ የሚናገሩት የአዳጊዎቹ አሰልጣኝ ፍጥነት መሸሻ ናቸው። ይህ የምዘና ውድድር አቅማቸውን የሚያሳዩበት መድረክም ነው ሲሉ ይገልጻሉ። ይሄ ውድድር ታዳጊዎች ከታች ለሚመጡ ታዳጊዎች በጣም ትልቅ ተስፋ ነው የሚሰጠው ማለት ነው። ምክንያቱም እዛ ላይ ብታሰራ ውድድር ማታካሂድ ከሆነ ብዙም ጥቅም አይኖረውምና ውድድር መካሄዱ በጣም እጅግ በጣም ጠቃሚ ነው ብዬ ነው የሚያስበው። ልጆችንም ለመለየት ልጆችም ለኢትዮጵያ ለነገ ተስፋም የሚሆኑ ልጆችን ከዚህ ላይ መለየት ስለሚቻል አንደኛው ጥሩ ነገር ነው። ሌላኛው የዶክተር አብይ ኢኒሼቲቭ ተብሎ የተጀመረ ነገር አለና እሱ ላይ ደግሞ ለመግባት ልጆች ሁሉ በጣም ነው እየሰሩ ያሉትና እኛም በሞራል እንድንሰራ ያደርገናል። አዳማ ላይ የተካሄደ የሚገኘው የአዳጊዎች ምዘና ውድድር በ15 የስፖርት አይነቶች የወደፊት ተስፋዎችን እያስመለከተ ይገኛል።